ኩባ በቅርብ ይጀመራል ተብሎ ለሚጠበቀው የአሜሪካ ጥቃት እየተዘጋጀች ነው ተባለ። የኩባ የአየር መከላከያ ዘዴዎችም የደፈጣ ስራዎችን እየሞከረ ነውም ተብሏል። ኢራን ወታደራዊ የኢንዱስትሪ ሰፈሯን ከተጠበቀው በላይ በፍጥነት እየገነባች ነው ሲል ተዘገበ። ሩሲያ ከኔቶ ጋር የገባችበት ሰጥ ገባ እየጨመረ በመምጣቱ የኒውክሌር መሳሪያ ጡንቻዋን እያፋጠነች መሆኑ ተገለጸ። ጣሊያናዊ ጋዜጠኛ በጋዛ እርዳታ መርከብ ከተጠለፈ በኋላ በእስራኤል ወታደሮች ድብደባ እንደደረሰበት ገለጸ። ትራምፕ ከታይዋን ጋር ለመነጋገር ክፍት መሆናቸውን ካሳወቁ በኋላ ቤጂንግ አሜሪካንን አስጠነቀቀች። በቦሊቪያ መንገዶችን በመዝጋት የዋና ከተማይቱን ላፓዝ ሰላማዊ ሰልፈኞችና በፖሊስ መካከል ወደሚካሄደው እሰጥ ገባ ከተቀየረ ሁለተኛ ሳምንቱን ያዘ። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የሀገር ውስጥና የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ኩባ በቅርቡ ይጀመራል ተብሎ ለሚጠበቀው የአሜሪካ ጥቃት እየተዘጋጀች ነው ተባለ። የኩባ የአየር መከላከያ ዘዴዎችም የደፈጣ ስራዎችን እየሞከረ ነውም ተብሏል። በካሪቢያን ባህር ላይ የጦርነት ደመና ዳግም እያንዣበበ ይገኛል። ለዘመናት የዘለቀው የአሜሪካና የኩባ የሻከረ ግንኙነት ከዲፕሎማሲያዊ ንትርክ አልፎ የባሩድ ጠረን ወደሚሸትበት ወደ ለየለት ወታደራዊ ፍጥጫ እያመራ መሆኑን በስፍራው እየታዩ ያሉ ክስተቶች በግልጽ ያመላክታሉ። ሃቫና ሊሰነዘርባት ለሚችል ድንገተኛ የአሜሪካ ጥቃት ራሷን በማዘጋጀት የአየር መከላከያ ስርዓቷንና የደፈጣ ውጊያ ስልቶቿን በመፈተሽ ላይ ትገኛለች። በሌላኛው ጎራ ደግሞ የፔንታጎንና የመከላከያ የስለላ ድርጅት ተንታኞች ለፕሬዝዳንት ዶናልድ ትራምፕ የሚቀርቡ ወታደራዊ አማራጮችን ማሰናዳት መጀመራቸው የሁለቱን ሀገራት ውጥረት ከቃላት ጦርነት ወደ መሳሪያ ቋንቋ እያሸጋገረው መሆኑን ያሳያል። የዚህ ወታደራዊ ትኩሳት ማሳያና ዋነኛ የጡንቻ ማሳያ ትዕይንት የሆነው ግዙፉ ዩኤስኤስ ኒሚትዝ የጦር መርከብ ስብስብ ወደ ካሪቢያን ባህር መግባቱ ነው። የአሜሪካ የደቡብ እዝ ይህንን አውዳሚ የጦር መርከብ ስብስብ የዝግጁነት ወደር የለሽ የመዳረስ አቅምና አውዳሚነት እንዲሁም የስትራቴጂካዊ የበላይነት ተምሳሌት ሲል መግለጹ ዋሽንግተን ለኩባ እያስተላለፈችው ያለውን የማያወላውል ወታደራዊ ማስጠንቀቂያ ቁልጭ አድርጎ ያሳያል። ምንም እንኳን ፕሬዝዳንት ትራምፕ በጉዳዩ ላይ ሐሳብ ሲሰጡ ተጨማሪ የውጥረት ማባባስ አይኖርም ሲሉ ለማስተባበል ቢሞክሩም በሌላ አጋጣሚ ግን ኩባ ከኢራን ቀጥላ የቀጣይ ወታደራዊ እርምጃ ኢላማ እንደሆነችና የኮሚኒስት ስርዓቱ በቅርቡ እንደሚወድቅ መዛታቸው የአሜሪካን ትክክለኛ ፍላጎት አሻሚና አስፈሪ ያደርገዋል። ይህ ወታደራዊ ግርግር በአጋጣሚ የተፈጠረ ሳይሆን ከተጠነሰሰ የፖለቲካና የሕግ ክስ ጋር ተናቦ የመጣ መሆኑን መገንዘብ አያዳግትም። በፍሎሪዳ የፌዴራል አቃቢያን ሕግ የ94 ዓመቱን የቀድሞ የኩባ መሪ ራውል ካስትሮን ጨምሮ በ6 ግለሰቦች ላይ እንደ ኤሮፓውያኑ አቆጣጠር በ1996 በተፈጸመ የሲቪል አውሮፕላኖች ጥቃት የ3 አሜሪካውያንን ሕይወት በቀጠፈው አደጋ ዙሪያ በድንገት ክስ መመስረታቸው ለወታደራዊ እርምጃው ሕጋዊና ሞራላዊ ሽፋን ለመስጠት የታለመ የፖለቲካ የቼዝ ጨዋታ ይመስላል። ይሁን እንጂ ኩባ እጇን አጣጥፋ አሜሪካ የምትጭንባትን እጣ ፈንታ ለመቀበል አልተዘጋጀችም። ሃቫና ከየትና እንዴት እንዳመጣቻቸው ያልታወቁ ከ300 በላይ ዘመናዊ የጦር ድሮኖችን መታጠቋን የሚያሳዩ ሚስጥራዊ መረጃዎች መውጣታቸው የቀጠናውን የኃይል ሚዛን ይበልጥ ውስብስብ አድርጎታል። እነዚህ ድሮኖች ውጊያ ቢቀሰቀስ በጓንታናሞ ቤ በሚገኘው የአሜሪካ የጦር ሰፈር ላይ ጥቃት ለመሰንዘር ሊውሉ እንደሚችሉ መዘገቡ አሜሪካን በቀላሉ የማትገመት ወታደራዊ አደጋ ውስጥ ሊጥላት እንደሚችል ያመላክታል። የኩባው ፕሬዝዳንት ሚጌል ዲያዝ ካኔል ሀገራቸው በአሜሪካ ላይ የደቀነችው ወታደራዊ ስጋት አለመኖሩን ቢገልጹም ጥቃት ከተሰነዘረባት ግን ከፍተኛ ደም መፋሰስና ሊገመት የማይችል እልቂት እንደሚከሰት አበክረው አስጠንቅቀዋል። ፕሬዝዳንቱ ሀገራቸው ራሷን የመከላከል ፍጹምና ሕጋዊ መብት እንዳላትም አስምረውበታል። የዚህ ጂኦፖለቲካዊ ውጥረት ማዕበል በውቅያኖሶች ላይ መንጸባረቅ ጀምሯል። የጦርነቱ ነጋሪት ከመጎሰሙ በፊት የኢኮኖሚና የንግድ እገዳው ጫና በተግባር እየታየ ነው። ወደ ኩባ ታመራ የነበረችውና ማዕቀብ የተጣለባት ዩኒቨርሳል የተሰኘችው የሩሲያ ነዳጅ ጫኝ መርከብ በአሜሪካ የባህር ኃይል ልትጠለፍ ትችላለች በሚል ስጋት ከኩባ የባህር ዳርቻ 1000 ማይል ርቃ በአትላንቲክ ውቅያኖስ ላይ አቅጣጫዋን ስታዞር መሰንበቷ የሁኔታውን አሳሳቢነት ያጎላዋል። ከዚህ ጋር በተያያዘ ሌሎች በርካታ መርከቦችም ተመሳሳይ ስጋት ገብቷቸው አቅጣጫቸውን ለመቀየር መገደዳቸው አሜሪካ በኩባ ላይ መደበኛ ያልሆነ የባህር ላይ ከበባ እያደረገች መሆኑን ይጠቁማል። በአሁኑ ወቅት በካሪቢያን ቀጠና ያለው አየር እጅግ ታፍኗል። የውጥረቱ ገመድም ተወጥሯል። በአንድ በኩል የአሜሪካ ግዙፍ ወታደራዊ ዝግጅት የጦር መርከቦች ኃይልና
የፖለቲካ ዛቻ፣ በሌላ በኩል ደግሞ የኩባ አስገራሚ የድሮን ትጥቅና ራስን የመከላከል ቆራጥ አቋም ቀጠናውን ወደማይቀለበስ የታሪክ ምዕራፍ ሊያስገቡት ከጫፍ ደርሰዋል። ይህ ፍጥጫ የሁለት ሀገራት መጓተት ብቻ ሳይሆን ማንኛውም አነስተኛ ስህተት ወይም ያልታሰበ ትንኮሳ ወደ ከፋ የደም መፋሰስ ሊያመራ የሚችልበት እጅግ አደገኛና ስስ የሆነ የዓለም አቀፍ ፖለቲካ የፈተና ጊዜ ነው። ኢራን ወታደራዊ የኢንዱስትሪ ሰፈሯን ከተጠበቀው በላይ በፍጥነት እየገነባች ነው ሲል ተዘገበም። በመካከለኛው ምስራቅ የፖለቲካ ትኩሳት ውስጥ ኢራንና አሜሪካ የሚጫወቱት የነርቭ ጦርነት ሌላ አስገራሚ ምዕራፍ ላይ ደርሷል። የሲኤንኤን ቴሌቪዥን የአሜሪካን የስለላ መረጃዎችን ዋቢ አድርጎ ይዞት የወጣው አዲስ ዘገባ እንደሚያመለክተው ቴሄራን ከምትገመተው በላይ እጅግ ፈጣን በሆነ ሁኔታ ወታደራዊ የኢንዱስትሪ አቅሟን ዳግም እየገነባች ትገኛለች። ይህ ክስተት የሀገሪቱን የመቋቋም አቅም ከማሳየቱም በላይ በቀጠናው ያለውን የኃይል ሚዛን ጂኦፖለቲካዊ ትንቅንቅ ይበልጥ ውስብስብ አድርጎታል። በተለይም ከሚያዝያ ወር መጀመሪያ አንስቶ ተግባራዊ በተደረገው የ6 ሳምንታት የተኩስ አቁም ጊዜ ውስጥ ኢራን የድሮን ወይም ሰው አልባ አውሮፕላን ምርቷን በድጋሚ ማስጀመሯ የጉዳዩን አሳሳቢነት ያጎላዋል። የአሜሪካ የስለላ መረጃዎች እንደሚያረጋግጡት ኢራን የተሰጣትን የሰላምና የእረፍት ጊዜ የጦር መሳሪያ ማምረቻ ማሽኖቿን ዘይት ለመቀባትና ብሎም አቅሟን በከፍተኛ ፍጥነት ለማሰባሰብ እየተጠቀመችበት ነው። ይህ ዳግም ግንባታ መጀመሪያ ላይ ከታሰበው እጅግ የላቀ ፍጥነት ያለው መሆኑ የዋሽንግተንን የስጋት መጠን ከፍ አድርጎታል። ይህንን ያልተጠበቀ የኢራን ወታደራዊ ትንሣኤ ተከትሎ ከዋሽንግተን የተሰማው ምላሽ የተለመደው የዛቻና የዲፕሎማሲ በሮች ጥምርታ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን አዲስ የሰላም ስምምነት ለመቀበል ፈቃደኛ ካልሆነች ዩናይትድ ስቴትስ በቴሄራን ላይ ተጨማሪና ተከታታይ ወታደራዊ ጥቃቶችን ለመሰንዘር ሙሉ ዝግጅቷን ማጠናቀቋን በይፋ አስጠንቅቀዋል። ይሁን እንጂ ፕሬዝዳንቱ የጦር መሳሪያ ቃታቸውን ከመሳባቸው በፊት ከቴሄራን ትክክለኛውን ምላሽ ለማግኘት ሲሉ ለጥቂት ቀናት ለመታገስና ጊዜ ለመስጠት ፈቃደኛ መሆናቸውን ጠቁመዋል። ከዚህ አጭር ነገር ግን ጥልቅ አንድምታ ካለው ዘገባ መረዳት የሚቻለው የሁለቱ ሀገራት ፍጥጫ በከፍተኛ የጥርጣሬ ድባብ ውስጥ መሆኑን ነው። በአንድ በኩል ኢራን በጠንካራ ማዕቀብና በውጫዊ ጫና ውስጥ ሆናም ወታደራዊ አቅሟን በተለይም ዘመናዊውን የድሮን ቴክኖሎጂ በፍጥነት የማምረት ብቃቷን በማሳየት በቀላሉ እጅ እንደማትሰጥ ለዓለም እያሳየች ነው። የድሮን ቴክኖሎጂ በአሁኑ የዘመናዊ ጦርነት አውድማ አነስተኛ ውጪ የሚጠይቅ ነገር ግን ከፍተኛ የጥፋት አቅም ያለው መሳሪያ በመሆኑ የኢራን በዚህ ዘርፍ በፍጥነት ማገገም ለቀጠናውም ሆነ ለአሜሪካ ጥቅም ትልቅ ስጋት ነው። በሌላ በኩል ደግሞ የትራምፕ አስተዳደር አቋም በከፍተኛ ጫናና በድርድር ጠረጴዛ መካከል የሚወዛወዝ ፖለቲካዊ ቁማር መሆኑን ያሳያል። ለጥቂት ቀናት እንጠብቃለን የሚለው የትራምፕ አባባል አሜሪካ ወደ ለየለት ጦርነት ከመግባቷ በፊት የመጨረሻውን የዲፕሎማሲ ካርድ ለመምዘዝ መፈለጓን እንዲሁም የጦርነት አውዳሚነት በመገንዘብ ስትራቴጂካዊ ትዕግስትን መምረጧን ያመላክታል። የመካከለኛው ምስራቅ ሰማይ አሁንም በጥቁር የጦርነት ደመና እየተሸፈነ ነው። የኢራን የጦር መሳሪያ ፋብሪካዎች የድሮን ሞተሮችን ያለ እረፍት እያመረቱና ወታደራዊ ጡንቻዎቻቸውን እያፈረጠሙ ባሉበት በዚህ ወቅት ዋሽንግተን ጣቷን በቃታው ላይ አድርጋ የቴሄራንን አዎንታዊ ምላሽ እየጠበቀች ትገኛለች። ትራምፕ የሰጡት ይህች አጭር የጥቂት ቀናት የጥበቃ ጊዜ ቀጠናውን ወደ ከፋ የጦርነት አዘቅት ወይንም ወደ እፎይታ የሰላም ስምምነት ልትመራው የምትችል እጅግ ወሳኝና ስስ የታሪክ ቅጽበት ሆና ቆማለች። የሰላሙ ርግብ ወይስ የጦርነቱ አሞራ ቀጠናውን እንደሚያንዣብብ የሚወስነው የነገው የቴሄራን ምላሽና የዋሽንግተን ቀጣይ እርምጃ ይሆናል። ሩሲያ ከኔቶ ጋር የገባችበት እሰጥ ገባ እየጨመረ በመምጣቱ የኒውክሌር መሳሪያ ጡንቻዎቿን እያፈረጠመች መሆኑ ተገለጸ። የዓለማችን የጂኦፖለቲካ አየር ንብረት በኒውክሌር ጦር መሳሪያ ማስፈራሪያ ደመና ክፉኛ እየተሸፈነ ይገኛል። በዩክሬን ጦርነትና በባልቲክ ባህር ቀጠና በተፈጠረው የድሮን እንቅስቃሴ ሳቢያ በሩሲያና በአውሮፓ የኔቶ አባል ሀገራት መካከል ያለው ውጥረት ከመቼውም ጊዜ በላይ አይሎ ወደ አደገኛ ምዕራፍ ተሸጋግሯል። ሞስኮ ይህንን ከምዕራባውያን ጋር የገጠመችውን የፖለቲካና የጦርነት ትንቅንቅ ተከትሎ የኒውክሌር ጦር መሳሪያዎቿን በቤላሩስ ምድር ላይ በማስፈር እና ስትራቴጂካዊ የኒውክሌር አቅሟን ለአደባባይ በማብቃት አስፈሪ የኃይል ጡንቻዋን እያሳየች ትገኛለች። የሩሲያ ወታደራዊ ትርኢት ተራ ልምምድ ሳይሆን በቅርብ ዓመታት ውስጥ ታይቶ የማይታወቅ ግዙፍ የጦርነት ዝግጅት ነው። ሞስኮ ማንኛውም ጥቃት ቢሰነዘርብኝ የኒውክሌር ኃይልን ለማዘጋጀትና ለመጠቀም የሚያስችል ነው ባለችው በዚህ የ3 ቀናት ልምምድ ላይ 64,000 የሚደርሱ ወታደሮችን አሰማርታለች። በዚህ ልምምድ የሩሲያ የጥፋት መሳሪያዎች የሆኑት ቦሬ የተሰኘው በኒውክሌር ኃይል የሚንቀሳቀሰው የባህር ሰርጓጅ መርከብ ኢል 38 ጸረ ባህር ሰርጓጅ አውሮፕላን፣ የኪንግዝ ሃል ሃይፐርሶኒክ ሚሳኤል፣
ሚሳኤል የታጠቀው ሚግ 31 የጦር አውሮፕላን እንዲሁም ያርስ የተባሉት አህጉር አቋራጭ የባለስቲክ ሚሳኤሎች በግልጽ ታይተዋል። ከዚህም ባሻገር የሩሲያ መከላከያ ሚኒስቴር ልዩ የኒውክሌር ተተኳሾችን በአጎራባች ቤላሩስ በሚገኝ የሚሳኤል ብርጌድ ማከማቻ ውስጥ ማስፈሩን ማረጋገጡ የጦርነቱን ቀጠና ይበልጥ እያሰፋው መምጣቱን ያመለክታል። በቤላሩስ የሚገኘው ይህ ወታደራዊ ክፍል ኢስካንደር ኤም ለተሰኘው ታክቲካዊ የሚሳኤል ሲስተም ተተኳሾችን የመቀበልና በተሽከርካሪዎች ላይ የመጫን ልምምድ እያደረገ ይገኛል። የዚህ ሁሉ ወታደራዊ ግርማ ሞገስና የኒውክሌር ዛቻ ዋነኛ መጠንጠኛ የዩክሬን ጉዳይ ነው። ሞስኮ አሁን ከምዕራባውያን ጋር የገባችበትን ትግል እንደ ተራ የፖለቲካ ሽኩቻ ሳይሆን እንደ የህልውና ትግል ነው የምትቆጥረው። ፕሬዝዳንት ቭላድሚር ፑቲን ምዕራባውያን ለኪየቭ የሚያደርጉትን ድጋፍ ከልክ አሳልፈው ቀይ መስመር እንዳይረግጡ ለማስጠንቀቅ የሩሲያን ማለቂያ የለሽ የኒውክሌር አቅም በተደጋጋሚ እያስታወሱ ይገኛሉ። ይሁን እንጂ ዩክሬንና አንዳንድ የምዕራባውያን መሪዎች ይህንን የፑቲንን ተደጋጋሚ የማስፈራሪያ ፖሊሲ ኃላፊነት የጎደለውና በባዶ የሰይፍ ፉከራ በሚል እያጣጣሉት ይገኛሉ። ምንም እንኳን በአብዛኛው የኒውክሌር ልምምዶች ላይ አርቲፊሻል ወይም እውነተኛ ያልሆኑ ነገሮችን ቢጠቀሙም የጦር መሳሪያዎቹን እንቅስቃሴ የሚያሳዩት ተንቀሳቃሽ ምስሎች የሚፈጥሩት የስነ ልቦና ጫና ግን እጅግ ከፍተኛ ነው። በሌላ በኩል ይህ ውጥረት ከዩክሬን አልፎ በባልቲክ ሀገራት ድንበሮች ላይ አዲስ የእሳት ብልጭታ እየፈጠረ ነው። የሩሲያና የባልቲክ ሀገራት የቃላት ጦርነትና የጋራ ውንጀላ የሁኔታውን አሳሳቢነት ያጎላዋል። ሞስኮ ዩክሬን በሰሜናዊ ሩሲያ ላይ ጥቃት ለመሰንዘር የባልቲክ ሀገራትን የአየር ክልል ለድሮን በረራ ትጠቀማለች ስትል አጥብቃ ትከሳለች። ይህንንም ኔቶ አስተባብሏል። በአንጻሩ የዩክሬን ጠንካራ ደጋፊ የሆኑት የባልቲክ ሀገራት ሩሲያ ሆን ብላ የዩክሬን ድሮኖችን ወደ እነርሱ የአየር ክልል አቅጣጫዎቻቸውን እንዲስቱ እያደረገች ነው በማለት የመልስ ምት ክስ ያቀርባሉ። ይህ የባለስቲክ ቀጠና ውጥረት ጫፍ የደረሰው የሊቱዌኒያው ከፍተኛ ዲፕሎማትና የውጭ ጉዳይ ሚኒስቴር ኬስቱቲስ ቡድሪስ ባደረጉት ንግግር ነው። ሚኒስቴሩ ኔቶ በካሊንግራንድ ወይም ከዋናው የሩሲያ ግዛት ተነጥሎ በአውሮፓ መሃል የሚገኙ የሩሲያ ግዛት ሰርጎ መግባት እንደሚችል ለሞስኮ ማሳየት አለብን ማለታቸውን ተከትሎ የክሬምሊን ቤተ መንግስት ይህንን ንግግር ወደ እብደት ያዘነበለ ሲል በከፍተኛ ቁጣ አውግዞታል። ዓለማችን በሁለት ጽንፈኞች መካከል ባለች ቀጭን የዲፕሎማሲ ገመድ ላይ እየተራመደች ነው። የሩሲያ የኒውክሌር ጦር መሳሪያዎችን ወደ ጠረፍ ማጠጋጋትና የባልቲክ ቀጠና መፋጠጥ የዩክሬን ጦርነት በቀላሉ ወደ አውሮፓ ብሎም ወደ ሶስተኛው የዓለም ጦርነት ሊቀየር የሚችልበትን ክፍተት እያሰፋ ይገኛል። የሀያላኑ የጡንቻ መፈታተን የሰላም በሮችን እየዘጋ መላውን ዓለም ለከፍተኛ ስጋት አጋልጦታል። ጣሊያናዊው ጋዜጠኛ በጋዛ እርዳታ መርከብ ከተጠለፈ በኋላ በእስራኤል ወታደሮች ድብደባ እንደደረሰበት ገለጸ። የሜዲትራኒያን ባህር ማዕበል የሰብአዊነትን ድምፅ ተሸክሞ ወደ ጋዛ የባህር ዳርቻዎች ለመትመም ሲሞክር አጸፋው ግን ከጠመንጃ አፈሙዝና ከከባድ ድብደባ ጋር የተዋሃደ የጭካኔ ምላሽ ነበር። ጣሊያናዊ ጋዜጠኛ አሌሳንድሮ ማንቶቫኒ እና የህግ መወሰኛ ምክር ቤት አባል ዳሪዮ ካሮቴኖቶ በግሎባል ሱመድ የሰብአዊ እርዳታ መርከብ ላይ ተሳፍረው ሳለ በእስራኤል ኃይሎች የደረሰባቸው አፈናና ድብደባ የዘመናችንን የሰብአዊ መብት ጥሰትና የዓለም አቀፍ ፖለቲካን ግብዝነት ፍንትው አድርጎ የሚያሳይ አሳዛኝ ትዕይንት ሆኗል ብለዋል። ይህ ድርጊት በመርከብ ላይ የተፈጸመ የኃይል እርምጃ ብቻ ሳይሆን ድንበር ተሻጋሪ የሆነ የሰብአዊነት ጥረትን በኃይል የማዳፈን ሙከራ ነው። ጋዜጠኛው እንደገለጸው ከሆነ የፍተሻና የቁጥጥር ሂደቱ ከወትሮ የተለየና እጅግ የከፋ የጥቃት መልክ የያዘ ነበር። የሰብአዊ መብት ተሟጋቾችን ሴቶችን ጨምሮ የጎድን አጥንትንና የእጅ ስብራት እስኪደርስባቸው ድረስ በጭካኔ መደብደብ እንዲሁም በቁጥጥር ስር የዋሉትን ሰዎች እጅና እግር በካቴና ጠፍሮ ማሰር የእስራኤል ኃይሎች በሲቪሎችና በዓለም አቀፍ ታዛቢዎች ላይ ያላቸውን የኃይል አጠቃቀም መጠን ያሳያል ሲል በምሬት ገልጿል። በተጨማሪም የጋዜጠኛውን ልብስና የገንዘብ ቦርሳ መውሰድና አለመመለስ ከተቋማዊ ወታደራዊ ስነ ምግባር ይልቅ ወደ ግለሰባዊ ንቀትና ሰብአዊ ክብርን ወደ ማዋረድ ያዘነበለ ተግባር መሆኑን ያስገነዝባል ነው እያለው። ከዚህ ክስተት በስተጀርባ ያለው ትልቁ የፖለቲካ እንቆቅልሽ ማንቶቫኒ በግልጽ ያነሳው የአውሮፓ መንግስታት ሚና ነው። ይህ ሊሆን የቻለው እስራኤል በግማሹ የአውሮፓ መንግስታት የኛንም ጨምሮ ስለምትጠብቅ ነው በማለት የተናገረው ቃል የዓለም አቀፉ ማህበረሰብ በተለይም የምዕራቡ ዓለም ለሰብአዊ መብቶች የሚሰጠውን ድር መለኪያ ያጋልጣል። የዲፕሎማሲያዊ ከለላና የፖለቲካ ድጋፍ ጥሰቶች ያለምንም ተጠያቂነት እንዲቀጥሉ ምቹ ሁኔታን እንደፈጠረ የጋዜጠኛው መግለጫ ያመላክታል። የገዛ ዜጎቻቸውና የፓርላማ አባሎቻቸው በባህር ላይ ታፍነው ሲደበደቡ ዝምታን መምረጥ የሰብአዊነት ህጎች ከፖለቲካዊ ትስስሮች በታች መውደቃቸውን በግልጽ የሚያሳይ ነው። ግሎባል ሱመድ ወይም ዓለም አቀፋዊ ጽናት የተሰኘው ይህ ጉዞ በራሱ ትልቅ ተምሳሌታዊ ትርጉም አለው። ከ44 ሀገራት የተውጣጡ 428 ሰዎችን ያሳፈሩ 50 መርከቦች ከቱርክ ማርማሪስ ወደ ጋዛ ማቅናታቸው ከ2007 ጀምሮ በጋዛ ላይ የተጣለው ህገወጥ እገዳ
የፍልስጤማውያን ብቻ ሳይሆን የዓለም አቀፉ ማህበረሰብ የህሊና ቁስል መሆኑን ያስመሰክራል። የተለያዩ ዜግነት ያላቸው ሰዎች የራሳቸውን ህይወት አደጋ ላይ ጥለው ይህንን እገዳ ለመስበር መሞከራቸው የሰብአዊነት ስሜት ከማንኛውም የፖለቲካና የወታደራዊ አጥር በላይ መሆኑን ያሳያል። ይህ የጋዜጠኛው መግለጫ የሚያስተላልፈው መልእክት ግልጽ ነው። የጥይት ድምፅና የካቴና እግር ብረት የሰብአዊ እርዳታ ጉዞዎችን ለጊዜው ሊያስተጓጉል ይችላል። መርከቦችንም ወደብ አስገድዶ ማቆም ይችላል። ነገር ግን ጋዜጠኞችን በመደብደብና የፓርላማ አባላትን በማዋረድ እውነታውን መደበቅ አይቻልም። ይህ ክስተት የእስራኤልን የኃይል እርምጃዎች ክብደት ከማጋለጡን ባሻገር ዓለም አቀፉ ማህበረሰብ በጋዛ ላይ ያለውን እገዳና እየደረሰ ያለውን የሰብአዊ ቀውስ ዳግም በጥልቀት እንዲመረምር የሚያስገድድ የዘመናችን የፍትህ ጥያቄ ማሳያ ነው። ጽናት ወይም ሱመድ የተሰኘው የጉዞ ስያሜ እንደሚያመለክተው የሰብአዊነት ድምፅ በድብደባና በእስር ሊታፈን እንደማይችል ይህ ታሪካዊ ክስተት ሕያው ምስክር ሆኖ ያልፋል። ትራምፕ ከታይዋን ጋር ለመነጋገር ክፍት መሆናቸውን ካሳወቁ በኋላ ቤጂንግ አሜሪካንን አስጠነቀቀች። በዓለማችን የጂኦ ፖለቲካ ቼዝ ጠረጴዛ ላይ ታይዋን ሁልጊዜም ቢሆን በአሜሪካና በቻይና መካከል የምትገኝ ንፋስ ባገኘች ቁጥር የምታገረሽ ስስ የፍም እሳት ናት። ይህ የዲፕሎማሲ ውጥረት ዳግም አድማሱን ያጠቆረው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቤጂንግን ጉዟቸውን አጠናቀው ሲመለሱ ራስ ገዟን ደሴት ከሚያስተዳድሩት ዊሊያም ላይቺንግቴ ጋር በስልክ ለመነጋገር በራቸውን ክፍት ማድረጋቸውን ተከትሎ ነው። የትራምፕ ይህ ያልተጠበቀ ፍጥጫ በቤጂንግ የፖለቲካ ኮሪደሮች ውስጥ የቁጣ ማዕበልን የቀሰቀሰ ሲሆን ቻይናም ዋሽንግተንን በከፍተኛ ቃና እንድታስጠነቀቅ ገፋፍቷታል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጎጂያኩን ያንጸባረቁት አቋም ቤጂንግ በታይዋን ጉዳይ ላይ ያላትን የማያወላውልና ጽኑ መርህ የሚያሳይ ነው። ቻይና ከታይዋን ጋር የሚደረግ ማንኛውም ይፋዊ የአሜሪካ ግንኙነትም ሆነ የጦር መሳሪያ ሽያጭን አጥብቃ ትቃወማለች። ይህ ተቃውሞ ጊዜያዊ ሳይሆን ቋሚ፣ ግልጽና ጠንካራ መሆኑን ነው ቃል አቀባዩ ያረጋገጡት። ከዚህም ባለፈ ዋሽንግተን ከጥቂት ቀናት በፊት ፕሬዝዳንት ትራምፕ ከቻይናው አቻቸው ሺጂንፒንግ ጋር ቤጂንግ ውስጥ በነበራቸው ቆይታ የደረሱበትን ስምምነት በተግባር እንድታውል ጥሪ ቀርቧል። ቤጂንግ አሜሪካ የታይዋንን ጉዳይ በከፍተኛ ጥንቃቄ እንድትይዘውና የሁለቱን ግዙፍ ሀገራት ግንኙነት ወደ ተረጋጋ ምዕራፍ የሚወስድ ተጨባጭ እርምጃዎችን እንድትወስድ ትሻለች። የዚህ ውጥረት ማጠንጠኛ የሆነችው ታይዋን በቻይና እይታ አስፈላጊ ሆኖ ከተገኘ በኃይል ጭምር ከእናት ሀገር ጋር የምትቀላቀል የአንድ ቻይና አካል ናት። አሜሪካን ጨምሮ አብዛኞቹ የዓለም ሀገራት ታይዋንን እንደ ሉዓላዊና ነጻ ሀገር ባይቀበሏትም ዋሽንግተን ግን ደሴቲቱን በኃይል ለመጠቅለል የሚደረግን ማንኛውም ሙከራ አጥብቃ ትቃወማለች። ራሷን እንድትከላከልም የጦር መሳሪያዎችን በማቅረብ ቁርጠኝነቷን ታሳያለች። በአንጻሩ የፕሬዝዳንት ትራምፕ አቋም የዲፕሎማሲውን መድረክ በተለመደው የንግድና ያልተገመተ አካሄድ እያስተናገደው ይገኛል። ትራምፕ ከሁሉም ሰው ጋር አውራለሁ፣ ሁኔታውን በሚገባ ተቆጣጥረነዋል በማለት የታይዋኑን መሪ ለማነጋገር ማቀዳቸውን ለጋዜጠኞች መግለጻቸው ከቤጂንግ ጉዟቸው በኋላ ሲጠበቅ የነበረውን የሀገራቱን ግንኙነት መሻሻል ጥያቄ ምልክት ውስጥ የከተተ ሆኗል። ትራምፕ በ9500 ማይል ርቀት ላይ የሚደረግ ጦርነት አሜሪካ አሁን በጭራሽ የማትፈልገው ጉዳይ መሆኑን ቢገልጹም ለታይዋን ሊቀርብ የነበረውን የ14 ቢሊዮን ዶላር የጦር መሳሪያ ሽያጭ ውሳኔ ከማሳለፋቸው በፊት ግን የደሴቲቱን መሪ እንደሚያነጋግሩ መናገራቸው የጉዳዩን ውስብስብነት ያጎላዋል። ቀደም ሲል የ11 ቢሊዮን እና የ14 ቢሊዮን ዶላር የጦር መሳሪያ ስምምነቶች ከሺጂንፒንግ ጋር እስከሚገናኙ ድረስ አግደው ማቆየታቸው ትራምፕ የጦር መሳሪያ ሽያጩን እንደ ትልቅ የዲፕሎማሲ መደራደሪያ ካርድ እየተጠቀሙበት መሆኑን ያመላክታል። የቻይናው ፕሬዝዳንት ሺጂንፒንግ በበኩላቸው ታይዋን በቻይናና አሜሪካ ግንኙነት ውስጥ እጅግ ወሳኝ ጉዳይ መሆኗን ለትራምፕ አበክረው ነግረዋቸዋል። ይህ ጉዳይ በጥንቃቄ ከተያዘ የሁለቱ ሀገራት ግንኙነት መረጋጋትን እንደሚያመጣ፣ ነገር ግን በቸልታ ከታለፈ ሀገራቱን ወደ አደገኛ ግጭት ሊያስገባቸው እንደሚችል የተሰጠው ማስጠንቀቂያ የቤጂንግን የመጨረሻ ቀይ መስመር የሚያሳይ ነው። የሚገርመው ነገር ግን ከስብሰባ በኋላ ዋሽንግተን ባወጣችው መግለጫ ላይ የታይዋን ጉዳይ ጭራሹኑ አለመነሳቱ አሜሪካ ጉዳዩን ሆን ብላ በዲፕሎማሲያዊ ብልሃት ማለፏን ይጠቁማል። በሁለቱ ግዙፍ ዝሆኖች መካከል የተሰነቀረችው ታይዋን ይህን የዲፕሎማሲ ርዕደ መሬት በከፍተኛ ጉጉትና ጥንቃቄ እየተከታተለችው ነው። የታይዋን ፕሬዝዳንታዊ ጽሕፈት ቤት እስካሁን ስለ ስልክ ልውውጡ የደረሰው መረጃ ባይኖርም መሪዋ ዊሊያም ላይ ግን ትራምፕ ከደወሉላቸው ለመነጋገር ሙሉ ፈቃደኛ መሆናቸውና የጦር መሳሪያ ግዢው እንዲቀጥል ያላቸውን ጽኑ ፍላጎት እንደሚያሳውቁ ገልጸዋል። ይህ የሚያሳየው የዓለማችን የሀያላን ፖለቲካ እጅግ ስስ በሆነ ክር ላይ ተንጠልጥሎ እንደሚገኝ ነው። የአንድ ስልክ ጥሪ ወይም የአንድ ጦር መሳሪያ ስምምነት ፊርማ በታሪካዊ እርቅና በአደገኛ ዓለም አቀፋዊ ግጭት መካከል ያለውን ሰፊ ድልድይ ሊያስፈርስ ወይም ሊያጠናክር የሚችልበት ወሳኝ የታሪክ አፋፍ ላይ ቆመናል።
በቦሊቪያ መንገዶችን በመዝጋት የዋና ከተማይቱን ላፓዝ ሰላማዊ ሰልፈኞችና በፖሊስ መካከል ወደሚካሄደው እሰጥ ገባ ከተቀየረ ሁለተኛ ሳምንቱን ያዘ። የቦሊቪያ መዲና ላፓዝ የጦርነት ቀጠና መስላለች። ፖለቲካዊ መረጋጋት ርቋት ሰልፈኞችና የጸጥታ ኃይሎች በሚያደርጉት የጎዳና ላይ ትንቅንቅ ከተማዋ በጭስና በግርግር ታጅባለች። መካከለኛ ቀኝ ዘመም አመለካከት ያላቸው ፕሬዝዳንት ሮድሪጎ ፓዝ ፔሬራ ለሁለት አስርተ ዓመታት የዘለቀውን የግራ ዘመሙን ማስ ፓርቲ አገዛዝ ደምስሰው ስልጣን ከያዙ 6 ወራት ብቻ ቢያልፋቸውም ሀገሪቱን እያመሰ ያለው የፖለቲካና የኢኮኖሚ ማዕበል ግን እጅግ ፈታኝ ጊዜ እንደቅኖባቸዋል። የዚህ ህዝባዊ ማዕበል ስረ መሰረት ከቦሊቪያ የኢኮኖሚ የልብ ምት ጋር በጥብቅ የተቆራኘ ነው። ቦሊቪያ ባለፉት 40 ዓመታት ውስጥ አይታው የማታውቀው አሰቃቂ የኢኮኖሚ ቀውስ ውስጥ ትገኛለች። የቀድሞ ፕሬዝዳንት ሉዊስ አርሴ የስልጣን ዘመን ማብቂያ ጀምሮ ያቆጠቆጠው የዶላር እና የነዳጅ እጥረት እንዲሁም የዋጋ ንረት የህዝቡን የዕለት ተዕለት ኑሮ የሲኦል ያህል አክብዶታል። ፕሬዝዳንት ፔሬራ ስልጣን እንደያዙ የወሰዱት የኢኮኖሚ ንዝረት ሕክምና እና ለ20 ዓመታት የቆየውን የነዳጅ ድጎማ ማንሳት ያልተጠበቀ መዘዝን አስከትሏል። ነፃ ገበያ ጥራት ያለው ነዳጅ ያመጣል የሚለው የፕሬዝዳንቱ ቃል ወደ ጎን ተትቶ ሀገሪቱ በቆሸሸ ነዳጅ ቀውስና አቅርቦት እጥረት ውስጥ ተዘፍቃለች። ይሄ ኑሮ ጫና በመላው ሀገሪቱ ከ40 በላይ መንገዶች እንዲዘጉ፣ 4 ዜጎች ህይወታቸውን እንዲያጡ፣ በግጭትና ሕክምና ባለማግኘት እንዲሁም በርካቶች እንዲቆስሉ ምክንያት ሆኗል። ይሄ የውስጥ ፖለቲካዊና ኢኮኖሚያዊ ቀውስ የጂኦ ፖለቲካ ትኩረት ማዕከል ከመሆን አላመለጠም። ፕሬዝዳንት ፔሬራ ስልጣን እንዲያዙ ካደረጓቸው የመጀመሪያ ተግባራት አንዱ ከአሜሪካ ጋር የነበራቸው ግንኙነት ማደስ ነበር። ይሄ ዳግም የተገመደው ወዳጅነት አሜሪካ ለፕሬዝዳንቱ ከለላ እንድትሰጥ አድርጓታል። የአሜሪካ ከፍተኛ ባለስልጣናት ማርኮ ሩቢዮ እና ክሪስቶፈር ላንዳው አሁን ቦሊቪያ ውስጥ እየተካሄደ ያለውን አመጽ በፖለቲከኞችና በተደራጁ ወንጀለኞች ጥምረት የሚመራ ቀጣይነት ያለው መፈንቅለ መንግስት ስትል በይፋ ፈርጀዋል። በሌላ በኩል የቦሊቪያ ቀውስ የዲፕሎማሲ ጦርነትን ቀስቅሷል። የኮሎምቢያው ግራ ዘመም ፕሬዝዳንት ጉስታቮ ፔትሮ ሁኔታውን በጂኦ ፖለቲካዊ ትዕቢት የተነሳ ህዝባዊ አብዮት ብለው በመጥራት ፕሬዝዳንት ፔሬራን የአሜሪካ አሸንጉሊት ሲሉ በይፋ ኮንነዋቸዋል። ይህ ንግግር የቦሊቪያን መንግስት ክፉኛ በማስቆጣቱ የሉዓላዊነትና የውስጥ ጉዳይ ጣልቃ ገብነት ላለመፍቀድ በሚል የኮሎምቢያን አምባሳደር ኤልዛቤት ጋርሺያን ከሀገር ሲያባረር ኮሎምቢያም አጸፋዋን በመመለስ የቦሊቪያ አምባሳደር ቦጎታን ለቀው እንዲወጡ አድርጋለች። በዚህ ውስብስብ የፖለቲካ አውድማ ውስጥ ፕሬዝዳንት ፔሬራ በሁለት የተከፈለ አካሄድን እየተከተሉ ይገኛሉ። በአንድ በኩል ከአጥፊዎችና ሁከት ፈጣሪዎች ጋር ፈጽሞ እንደማይደራደሩ ሲገልጹ፣ በሌላ በኩል ደግሞ ካቢኔያቸውን ህዝቡን ወደሚሰማ ቅርጽ እንደሚያዋቅሩ እና የሀገሬው ተወላጆችን ገበሬዎችን እና ማዕድን አውጪዎችን የሚያሳትፍ የኢኮኖሚና ማህበራዊ ምክር ቤት ለማቋቋም ቃል ገብቷል። ይሁን እንጂ የዚህ ሁሉ ውጥንቅጥ ትልቁ ጥቁር ጥላ የቀድሞ ፕሬዝዳንት እና የማስ ፓርቲ ታሪካዊ መሪ ኤቮ ሞራሌስ ናቸው። በአስገድዶ መድፈርና በህገ ወጥ የሰዎች ዝውውር ክስ የእስር ማዘዣ የወጣባቸው ሞራሌስ በቻፓሪ ግዛት በደጋፊዎቻቸው ታጅበው ከመንግስት የጸጥታ ኃይሎች ጋር ትንቅንቅ ፈጥረዋል። የመንግስት ቃል አቀባይ ሞራሌስን ከፍርድ ለማምለጥ አመፁን በማቀጣጠል ሲከሳቸው፣ ሞራሌስ በበኩላቸው አመፁ ኒዮሊበራል ፖሊሲን ለመቃወም የተነሳ መሆኑን በመግለጽ የነዳጅ ቀውሱ ሰለባዎች የፍትህ ጥያቄ መሆኑን ያስረዳሉ። ቦሊቪያ በሁለት ጽንፈኞች መካከል ተወጥራለች። በቀድሞ የግራ ዘመን ፖለቲካ ርዝራዥ እና አሁን ባለው መንግስት የካፒታሊዝም ሙከራ መካከል የቦሊቪያ ህዝብ የኢኮኖሚና የፖለቲካ ሰለባ ሆኗል። ሀገሪቱ በዚህ የዲፕሎማሲ ውዝግብ የኢኮኖሚ ድቀትና የጎዳና ላይ አመፅ ውስጥ አልፋ ወደ መረጋጋት ትመለሳለች ወይንስ የከፋ የስርዓት መፈራረስ ውስጥ ትገባለች የሚለው የጊዜ ጉዳይ ሆኖ ቀጥለዋል። የዛሬው ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሲሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ